አማዞን ጫካ የምድር ትልቁ ምስጢራዊ ደን። በዓለማችን ላይ ከተፈጥሮ የተሰወሩ እጅግ አስደናቂ ቦታዎች አሉ። ከነዚህ መካከል አንዱ የአማዞን ጫካ ነው። ይህ ጫካ በሚሊዮኖች የሚቆጠሩ የህይወት አይነቶችን የያዘ እጅግ ሰፊና ምስጢራዊ የተፈጥሮ ዓለም ነው። በዚህ ቪዲዮ ውስጥ የአማዞንን ጫካ ታሪክ፣ አስገራሚ እንስሳት፣ የሚኖሩትን ሰዎች፣ የሚያስፈራሩትን አደጋዎች እና ለዓለም ያለውን ጠቀሜታ እንመለከታለን። አማዞን ጫካ የት ይገኛል? አማዞን ጫካ በደቡብ አሜሪካ የሚገኝ ጥቅጥቅ ደን ነው። በብራዚል፣ ፔሩ፣ ኮሎምቢያ፣ ቦሊቪያ፣ ኢኳዶር፣ ቬንዙዌላ እና ሌሎች ሀገሮችም ይዘልቃል። ከ5.5 ሚሊዮን ካሬ ኪሎ ሜትር በላይ ስፋት ያለው ሲሆን በዓለም ላይ ትልቁ ሞቃታማ ጥቅጥቅ ደን ነው። በዚህ ጫካ መካከል የሚፈሰው የአማዞን ወንዝ በውሃ መጠን በዓለም ትልቁ ወንዝ ነው። የአማዞን የተፈጥሮ ሀብት። አማዞን ከሌሎች ቦታዎች የሚለየው የህይወት ብዛቱ ነው። በዚህ ጫካ ውስጥ ከ40 ሺህ በላይ የእጽዋት ዝርያዎች፣ በሺዎች የሚቆጠሩ የእንስሳ ዝርያዎች፣ ብዙ ያልተመዘገቡ የህይወት አይነቶች ይገኛሉ። አንዳንድ የአማዞን ተክሎች ለመድኃኒት ምርምር በጣም ጠቃሚ ሆነዋል። አስደናቂ የአማዞን እንስሳት። ጃጓር። ጃጓር የአማዞን ጫካ ንጉሥ ከሚባሉ እንስሳት አንዱ ነው። በጣም ጠንካራ አዳኝ ነው። አናኮንዳ። አናኮንዳ በዓለም ካሉ ትልቁ እባቦች አንዱ ነው። ፒራኛ። ፒራኛ በሹል ጥርሶቹ የሚታወቅ አሳ ነው። የወንዝ ዶልፊን። በአማዞን ወንዝ የሚኖረው ሮዝ ቀለም ያለው ዶልፊን ከዓለም አስደናቂ እንስሳት አንዱ ነው። በአማዞን የሚኖሩ ሰዎች። አማዞን ባዶ ጫካ ብቻ አይደለም። በዚህ አካባቢ በርካታ የአገር በቀል ህዝቦች ይኖራሉ። እነዚህ ሰዎች ለብዙ ትውልድ ከጫካው ጋር ተስማምተው ኖረዋል። የእጽዋት፣ የእንስሳትና የተፈጥሮ ጥበቃ እውቀታቸው እጅግ ከፍተኛ ነው። የአማዞን አደጋዎች። ዛሬ አማዞን ከብዙ ችግሮች ጋር እየተጋፈጠ ነው። ዋና ችግሮቹ የዛፍ መቆረጥ፣ የእርሻ መስፋፋት፣ ህገወጥ የማዕድን ቁፋሮ፣ የደን ቃጠሎ፣ የአየር ንብረት ለውጥ። እነዚህ ችግሮች የአማዞንን የወደፊት ህልውና አደጋ ላይ ይጥላሉ። ለአማዞን ለዓለም ያለው ጠቀሜታ። አማዞን ለዓለም አስፈላጊ ነው። ይህ ጫካ የካርቦን መጠንን ለመቆጣጠር ይረዳል፣ የዝናብ ዑደትን ይጠብቃል፣ ብዙ የህይወት አይነቶችንም ይጠብቃል። አማዞን ጫካ ተራ ደን አይደለም። ይህ የምድራችን ታላቅ የተፈጥሮ ሀብት ነው። የእሱ ዕጣ ፈንታ በሰው ልጅ ውሳኔ ላይ ይመሰረታል። 10 አስፈሪ የአማዞን ጫካ ምስጢሮች። በዓለም ላይ ብዙ ቦታዎች አሉ፣ ግን አንዳንድ ቦታዎች የሰውን ልብ በፍርሃትና በጉጉት ይሞላሉ። ከነዚህ መካከል አንዱ የአማዞን ጫካ ነው። ይህ ጫካ በሚሊዮኖች የሚቆጠሩ ህይወትን የያዘ ቢሆንም አሁንም ብዙ ያልተፈቱ ምስጢሮችን ይደብቃል። ዛሬ በዚህ ዶክመንተሪ ውስጥ 10 አስፈሪ የአማዞን ጫካ ምስጢሮችን እንመለከታለን። 1 ያልተመረመሩ የጫካው ክፍሎች። አማዞን ከ5.5 ሚሊዮን ካሬ ኪሎ ሜትር በላይ የሚሸፍን ግዙፍ ጫካ ነው። ከፍተኛ የዛፍ ጥልቀት፣ አደገኛ ወንዞችና ከባድ የአየር ሁኔታ ምክንያት አንዳንድ ቦታዎቹ እስካሁን ሙሉ በሙሉ አልተመረመሩም። ሳይንቲስቶች በየዓመቱ አዳዲስ እጽዋትን፣ እንስሳት እያገኙ ነው። ጥያቄው ግን ከጫካው ጥልቀት ውስጥ ምን ሌሎች ምስጢሮች እንደተደበቁ ማን ያውቃል የሚለው ነው። 2 የጠፉ የጥንት ስልጣኔዎች። ለብዙ ዓመታት ሰዎች አማዞን ሰው የማይኖርበት የዱር ቦታ እንደሆነ ያስቡ ነበር። ነገር ግን የአርኪኦሎጂ ጥናቶች በጫካ ውስጥ የጥንት ሰዎች መኖሪያቸውን፣ መንገዶችን እና የእርሻ ምልክቶችን አግኝተዋል። ከዛፎቹ ስር የተደበቀ የጠፋ ታሪክ አለ። 3 የአናኮንዳ አስፈሪ ታሪክ። አማዞን ከዓለም ትልቁ እባቦች አንዱ የሆነውን አናኮንዳን ያስተናግዳል። እነዚህ እባቦች በውሃ ውስጥ በመደበቅ አዳኞቻቸውን ይይዛሉ። በፊልሞች የሚታዩ ታሪኮች ከመጠን በላይ ቢሆንም አናኮንዳ በእውነት ኃይለኛ እንስሳ ነው። 4 የአማዞን ገዳይ ፍጥረታት። በአማዞን ውስጥ የሚገኙ አንዳንድ ፍጥረታት ሰዎችን ያስፈራሉ። ጃጓር፣ መርዛማ እባቦች፣ ካይማን፣ ፒራኛ፣ መርዛማ እንቁራሪቶች
ነገር ግን አብዛኞቹ እንስሳት ሰውን ለማጥቃት ሳይሆን ለመኖር ብቻ ይታገላሉ። 5 ከዓለም የተለዩ ጎሳዎች። በአማዞን ውስጥ ከዘመናዊው ዓለም ጋር በጣም ትንሽ ግንኙነት ያላቸው ህዝቦች አሉ። እነዚህ ሰዎች ለብዙ ሺህ ዓመታት ከጫካው ጋር ተስማምተው ኑረዋል። ሕይወታቸው ለዓለም እንቆቅልሽ ነው። 6 የጫካው የሌሊት ዓለም። በቀን የሚታየው አማዞን ከሌሊት የተለየ ነው። ሲጨልም አዳኝ እንስሳት ይንቀሳቀሳሉ፣ እንግዳ ድምጾች ይሰማሉ፣ ብዙ ፍጥረታት ከመደበቂያቸው ይወጣሉ። ሌሊቱ የአማዞን ሌላ ፊት ነው። 7 የአማዞን ወንዝ በዓለም ትልቁ የውሃ መጠን ያለው ወንዝ ነው። በውስጡ ብዙ ያልታወቁ የውሃ ሕይወታት አሉ። ከወንዙ ጥልቀት ውስጥ ምን እንዳለ ሰው ሁሉንም አያውቅም። 8 የሚያስደንቁ የመድኃኒት እጽዋት። በአማዞን ያሉ ብዙ ተክሎች ለሕክምና ጥናት ጠቃሚ ናቸው፣ ነገር ግን ብዙዎቹ ገና ሙሉ በሙሉ አልተጠኑም። 9 የሚጠፋው የአማዞን ሀብት። የዛፍ መቆረጥ፣ የእርሻ መስፋፋትና ቃጠሎ የአማዞንን የወደፊት ሁኔታ አሳሳቢ አድርጎታል። የጫካ ሲጠፋ ብዙ የህይወት አይነቶችም አብረው ሊጠፉ ይችላሉ። 10 የአማዞን ትልቁ ሚስጥር። የአማዞን ትልቁ ሚስጥር እሱ እስካሁን ምን ያህል እንዳልተገኘ ነው። በዛፎቹ መካከል፣ በወንዞቹ ስርና በጥልቀት ውስጥ አሁንም ብዙ ሚስጥሮች አሉ። አማዞን ጫካ ብቻ አይደለም፣ የምድር የህይወት ማዕከል፣ የታሪክ መዝገብና እስካሁን ያልተፈቱ ሚስጥሮች የተሞላበት ዓለም ነው። ይህን ቪዲዮ ከወደዳችሁ ላይክ አድርጉ፣ ቻናሉን ይከተሉ እና ሌሎችም ይህን የተፈጥሮ ታሪክ እንዲያዩ ያጋሩ። ስላዳመጣችሁኝ አመሰግናለሁ።